አበባ ከተማ እንደምታውቁ ለአውሮፓ ወይም አሜሪካ ከተማ ነው የምትመስለው። ተራርገን ውይይትም ያስፈልጋል። ክቡር ጠቅላይ ሚኒስትራችን ሰከን ባለ አስተሳሰብ አስብ። ክቡርነቱ የኢትዮጵያ ሕዝብ ምንድነው የበደሉ? ለምንድነው በዚህ መጠን የናቀ? ሰላም ጤና ይስጥልኝ በሰንደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ በዚህ ቪዲዮ የምንመለከተው አሁን ላይ የተረገበ የሚገኘው ስብሰባ ላይ ብፁዕ አቡነ ሳዊሮስ አዲስ አበባ ለለማች የሱ መግቢያ ስላለብን ስብሰባን ቶሎ ብለን ጨርስ የሚል ነገር ማድረጋቸው ብዙዎችን እያናገረ ነው የሚገኘው። እሱን የምንመለከተው የሚሆነው እንደዚሁ ደግሞ አንድ ወንድማችን አለ ጠቅላይ ሚኒስትር ዶክተር አብይ አህመድ ምንድነው ያደረጉት ለምን እንደዚህ ጠሉን ብሎ ያስተላልፍ መልእክት አለ። ምንድነው ጉዳዩ? እሱን የምንመለከተው የሚሆነው ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድነው ማታረጉት? አሁን ማርጉ። እስቲ መጀመሪያ በዚህ አጭር ዝማሬ እንጀምር። አባታችን እድሜ ጤና ይስጥልን በረከቱ ደርብን። በዚህ አጋጣሚ እንግዲህ ሰሞኑን ብዙዎችን እያናገረ የሚገኝ አንድ ወታደር ንግግር ነውና ወንድማችን ምሬቱን ያቀርበው ኦሮሚያ ስለሆነ ትርጉም አሰማቻለሁ። ገስቡ ተጀመረ ገለጃላው ንጎል እንድዳለት ይወቅ ንጎል እንድዳለት ይወቅ ድሬጂ ጎይ ነው ብለቼ ዘወይ በሚደመጀስ እንጅቱ በሪ ወቶል ጉንጅሩ እንደራራ ማጀራ በቃ በከከበዩ ደም ምርከው ሰጭ እንደሆነ ዱ ከማን ለምን ቆከላት ጎደሎ ነው ጎደሊ ሰሙ ኮነ ወራጭተን አርካ ቆርቀን ይያና ጎደ ያረሞ ጀንጅኔ እንደቆት ተመቱ በጣም ነው ያሳዘነው። እንግዲህ ይሄ ቪዲዮ እዚህ ጋር ማስለይበት ምክንያት ምንድነው ካላችሁኝ ይሄ ወንድማችን ሲናገር መጨረሻ ላይ ኡማቱ እንደብራና ጋ ነው ያለው። ይሄ ማለት ደግሞ ሁሉም ጋር ደርሱልኝ ህዝበ ይስማ ዜጋው ይስማኝ ነው ያለ የሚገኘውና በጣም ነው የሚያሳዝነው። እስቲ ትርጉሙን ላሰማችን ወይስ እዚህ ጋር የምትመለከቱት የመንግስት የጸጥታ ኃይል ለሁሉም ማድረሱልኝ ሲል በእንባ ያሰራጨው መረጃ ቀልብ ስቧል። የጸጥታ ኃይል ልብስ የለበሰ የግለሰብ ከህይወቴ በላይ ሆኖብኛል፣ ራሴን አጠፋለሁ፣ ሰውን የሚገል ሰው የለም እንጂ በህይወት ያለው እየተሰቃየ ነው ሲልም ይደመጣል። አክሎም የትም ሄጄ መብቴ መግለጽ አልችልም ወይ የሚል ጥያቄ ከጠየቀ በኋላ መሞት አለብኝ ወይም ብሏል። አጥንቴን ጎርታችሁ አካለ ስንኩል አድርጋችሁኛል፣ አሳብዳችሁ በህይወቴ ትጫወታላችሁ ሲልም ተደምጧል። ምላሽ ከሚመለከተው አካልም ይፈልጋል። ለምሰሙት ነው እንግዲህ በጣም ነው የሚያሳዝነውና አሁን ላይ አብዛኛው በውጊያ ላይ የሚገኝ ወታደር ያው ውጊያ ስላችሁ ወንድሙን እየገለበ ይገኝበት ማለት ነው። አሁን በጣም በመሳዘን ሁኔታ እዛ ላይ የሚገኝ አብዛኛው ወታደር በግዳጅ የወጣ ነው። በዛ በትግራይ ጦርነት ሰዓት ላይ በግዳጅ ሁሉም ሲወጣ ነበር። በዛ መሃል ወጣ። በዛ በኩል የቀረ ቤተሰቡን ያላየ እናቱን ያላየ አባቱን ያላየ ልጅ ያለው ደግሞ ልጁን ያላየ ነው አብዛኛውና መረታል። እንግዲህ በዚህ መንገድና መንግስት ይሄን ነገር አንድ ነገር ማድረግ አለበት ብያስባለሁ። ይሄ ቢሆን ወንድማችን ይችላል ባይዘይ ብዙ ብናመጣ በጣም ብዙ ወታደሮች እያለቀሱ ማን ነው የሚገለው ለምን ነው የሚገለው ብለው ጥያቄ ያነሱ የሚገኙ አሉና ይሄ ወታደር ምን እንደሚል በደንብ አዳምጡ። እንደ ሀገር እጅግ አሳሳቢ ነገር ነው ያነሳው። ስሙት። ስቶፕ ዋር ኢን አማራ ጦርነት ይብቃን። ለምን ያማራ እናቶች ይሰቃዩ? ሀገር ውስጥ ጦርነት ሳይሆን ከውጭ ሀገር ጋር ነው ሁላችንም አንድ ሆነን መዋጋት ያለብን። ሁላችሁም ስቶፕ ዋር ኢን አማራ በሚል መሪ ቃል ሁላችሁም ይህን ቻሌንጅ ተቀላቀሉ። ይህንን ንግግር በዛው በወንድማማቾች ጦርነት ላይ እየተሳተፈ ካለ ከአንድ ወታደር በመስማቴ በጣም ደስ ብሎኛል። ይልቅ ከዚህ ወታደር ንግግር አንፃር መላውን የኢትዮጵያ ህዝብ እንደ ህዝብ የታዘብኩበትን አንድ ጉዳይ ልንገራችሁ። ምታስተውሱ ከሆነ ከጥቂት ወራት በፊት ትግራይ ክልል ላይ ገና ለገና ላልተከሰተ ነገር ግን ይከሰታል ብለን ለሰጋነው ጦርነት ሁላችንም ለማለት በሚያስደፍር መልኩ ሶሻል ሚዲያ ላይ ወተን ያ ጦርነት እንዳይደረግ ድምጽ ሆነናል። ይሄንን እየተቃወምኩ አይደለም፣ ትክክል ነው። ነገር ግን እንዴት ነው እየተደረገ ላለው ለአማራው ክልሉ ጦርነት ዝም ያልነው? አማራ ክልል ላይ እየተደረገ ያለው ጦርነት የወንድማማቾች ጦርነት አይደለም ወይ? በዚህ ጦርነት ልክ እንደ ትግራዩ ጦርነት ብዙ የአማራ እናቶች ልጆቻቸውን እያጡ አይደለም ወይ? በመከላከያ ሰራዊት በኩልም እንዳሉ ወንድሞቻችን
ብዙ የኢትዮጵያ እናቶች ልጆቻቸውን እያጡ አይደለም ወይ? ጦርነቱ ላይ ለሌለን ሰላም ቦታ ላለን ምንም ላይ መስል ይችላል። ጦርነቱ ላይ እየተሳተፉም ሆነ ጦርነቱ ያለበት አካባቢ ያሉ ወገኖቻችን ግን ምን ያህል ጭንቀት ውስጥ እንዳሉ ግልጽ ነው። ስለዚህ ያኔ የትግራይ ጦርነት እንዳይከሰት ሶሻል ሚዲያ ላይ ድምጽ የሆነው ለወረትና ለይስሙላ ካልሆነ እየተደረገ ስላለው ስለ አማራው ክልል ድምጽ ማንሆንበት ምንም ምክንያት የለም። ስለዚህ ባካችሁን ሀገራችሁ ኢትዮጵያ በሁሉም አቅጣጫ ሰላም እንድትሆን የምትመኙ ሁሉ አማራ ክልል ላይ እየተደረገ ያለው የወንድማማቾች ጦርነት እንዲቆም ሁላችሁም ይሄንን ቻሌንጅ ተቀላቀሉ። አመሰግናለሁ። በጣም ነው የሚያሳዝነው ወንድማችን እግዚአብሔር ይስጥልን። እንግዲህ ጦርነት መባሉ ራሱ ነው ወንድሙን የገደለ እንዴት ግራ የሚገባ ነገር እኮ እሱ ድረስ ነውና እና ይሄ ነገርም እንግዲህ ሰው ጥያቄ ካለው ጥያቄው በተገቢው መንገድ በትክክለኛ መንገድ ቢመለስ መልካም ነው ብዬ አስባለሁና እነዚህ ወታደሮች ደግሞ አሉ ከቤተክርስቲያናችን መሃል ወጥቶ እንግዲህ በዚህ ላይ ተሰማሩ አሉና መላከ እግዚአብሔር ዲያቆን ኢንስፔክተር ዳዊት አለማየሁ ቤተክርስቲያን ከወንጌል አስቀድሞ ያለውን ምስባክ ይልልናል እና ያለን እስቲ እንመለከታለን። አጠገባችንም ሊቃውንቶች ስላሉ ማለት ነው። የታየን መላከ እግዚአብሔር አውዶሙ ለይፈርዎ ጣዕሙ ወታምሩ ከመሄር እግዚአብሔር ያያሉ መልአክ የመጋቢው ብሉ የቅሩብ እግዚአብሔር የቅዱስ ሚካኤል ምስባክ ነው። እናመሰግናለን። ምንድን ነበር ያለው ዶክተር? ትርጉሙ ምንድነው? እንግዲህ ነብዩ እግዚአብሔር ዳዊት ያለውን ነው። ይታየን መልአክ እግዚአብሔር አውዶሙ ለእለ ይፈርህው ወያድህኖሙ ጣዕሙ ወታምሩ ከመሄር እግዚአብሔር የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ካለ በኋላ እግዚአብሔር ቸር እንደሆነ ቀምሳችሁ እወቁ ያለውን የዳዊትን ምስባክ ነው ዲያቆን ኢንስፔክተር ዳዊት በዜማ ያሰሙን። እንግዲህ የዳዊትን ምስባክ በኢንስፔክተር ዳዊት ሲዜም አርባ ምንጭ ላይ መስማት ለኔ አስገራሚ ነው። እንግዲህ መንፈሳዊነትን የተላበሱ ሀገርን የሚወዱ ሀገርን የሚያገለግሉ እንደዚህ ማየት በራሱ እጅግ በጣም የሚያስደስት ዋው በጣም ነው ደስ የሚለውና ጸጋ ያላችሁ እንግዲህ በእስራ ላይ መሰማሩ አሉና እኔስ ወደ ወጣባችን አቡነ ሳዊሮስ ነገር ስንመለስ እንግዲህ አቡነ ሳዊሮስ ልማቱን ወተ ስለምንጎይ ስብሰባው ጠራጥሪ ባለ የሚል ነገር አሳልፈው ብዙዎችን አነጋግሯልና ስማቸው እስቲ በውጭ ሀገርም በውስጥ ሀገርም ክፍለ ሀገር ቆይታችሁ የመጣችሁት አዲስ አበባ ከተማ እንደምታውቁት በጣም የለማች ያማረ ልዩ ሆና ተውባ ነው ያለችው። ጉብኝትም ያስፈልጋል ማየትም ያስፈልጋል። የተሰራውን ልዩ የሆነ በአጭር ጊዜ ውስጥ ከተማችን አዲስ አበባ ልዩ ሆና እንደሌላው ሀገር አዲስ አበባ ተመስሎ ነው በአሁኑ ሰዓት እንደ አውሮፓ ወይንም አሜሪካ ከተማ ነው የምትመስለውና እሱንም የመጎብኘት ጊዜ ሊኖረን ስለሚገባን አጠር አድርገን ጊዜያችንን እንጠቀምበት። እነሰማስ እንግዲህ ነገራቸው ብዙዎችን አሁን ላይ ያናገረው የሚገኘው ነው። ጥያቄ ማንሳት የምፈልገው ነገር ምንድነው እንዲሁ አባታችን መጎብኘቱ ቀስ ብሎ አይደርስም ወይ? አሁን ቤተክርስቲያን በውስጥም በውጭም በዚህ መንገድ እየተፈተነች ነው የሚገኘው። ይሄን ደግሞ ከናንተ እንደት ነው የሰማነው? መጻባችን አቡነ ማቲያስ ቤተክርስቲያን ነው ከውጭው መከራ የውስጡ በስቶባታል ያሉ ነበርና እንዲሁ በዚህ ውጥረት ውስጥ በመተገኘበት ሰዓት ለጉብኝት ስብሰባ ጥሪ ይበል ማለቱ ጥያቄ ውስጥ የሚከት ነገር ነው። ምንድነው ይሄን ነገር ማረካ አስፈለገ? የሚያደርገው መንግስት አካል አለ፣ ከተማው ከንቲባ አለች፣ ጎብኙልኝ ልትስ ያለች እና ምን ተወክለው ነው የሚል ነገር እኔ አላቅም። እንግዲህ መናገር እንዳለብን ይሄ ስንናገር አባቱን የሚያከብር ትውልድ ተሳዳቢ ትውልድ ተሳዳቢ ሚዲያ ስለምንባል ችግር ውስጥ የገባን ይሰገር ነውና አንደኛ እሱ ነገር ማንሳት ፈልጋለሁ። ሁለተኛ ደግሞ እንዲሁ መጎብኘት ካስፈለጋቸው በዚህ አመት አሪፍ አስተዋጽኦ ያደረጉ ሀገረ ስብከቶች አሉ። ከነዛ ሀገረ ስብከቶች ተሞክረው ውሰዱ ተብለው እንዲያወሩ እስራስ እንዲያወሩ ቢደረግ አይሻልም ወይ? የነሱን ሀገረ ስብከት ምን ሰርተው ነው ይሄን ያክል? አሁን ለምሳሌ ያክል 30 ሚሊዮን ብር ያስገባ ሀገረ ስብከት አለ እና
ያን ነገር ምን ሰርቶ ነው ይሄን ያደረገው እንዴት አድርጎ ነው የሚል ነገር ሄዶ እዛ ቢገወኙ አይሻልም ወይ የሚል ነገር ማሳብ ፈልጋለሁ አይ መጎየት የለባቸውም አይ ራሳቸው ፍሪ ታይም ያስፈልጋቸው እያልኩ አይደለም ግን ታይሙ አሁን ነው ወይ ጊዜው አሁን ነው ወይ እንዴ ለስብሰባ መጥተው ነው ወይ ይሄ ነገር የሚገወኙት ምክንያቱም ቤተክርስቲያን ብዙ ፈተና አለባት ብዙ ችግሮች ነው የምትገኘው ከውስጥም ከውጭም በጣም መከራዎች በስተውባታል ይሄ ባለበት ሁኔታ ስብሰባ ተጠራጥረ እናርግና ለጉይት እንውጣ የሚለው ነገር እኔ እንደ አንድ ምእመን እንደ አንድ ልጅነት ተገቢ ነው ወይ የሚል ነገር ማንሳት ፈልጋለሁና ሲናንተን በዚህ ላይ ሐሳባችሁን አስቀምጡበት ከዛ ውጪ ደግሞ ሲኒና ባስሟቸው ኢትዮጵያ ጉዲቲ ወጉ በርባኔ ኦሮሚያ ፊ ናኖሌን ኢትዮጵያ ጉደቹን ድርቀም ዋን አፋኒን ሐሶይኑ ምት ጉዲ አቦቲ ኦርቶዶክሲ ሜተከነ ደገያ ማሊ ረክኒ ከይሰን ትልቋን ኢትዮጵያ ከፈለግን ኦሮሚያና ኢትዮጵያ አካባቢዎች ማድረግ አለባቸው የሚል ነገር ነው የሚያነሳው ከዛ ደግሞ አቦቲ ኦርቶዶክሲ ወይም ደግሞ የኦርቶዶክስ አባቶች ምንድነው ችግራችሁ የኢትዮጵያ ኦርቶዶክስ ተዋህዶ አባቶች እባካችሁ ሰከን ባለ አስተሳሰብ አስቡ ሰከን ባለ ንግግር ተናገሩ ሰከን ባለ ስራ ስሩ ክቡር ጠቅላይ ሚኒስትራችን ወንኒን ሲንከዶ አኒማሊ ኢሲን ዮሚዩ ኢልመኬኛ ዮሚዩ ኢልመ ኦሮሞቲ ዮሚዩ ኢልመ ጅማ አባ ጂፋሪ ዮሚዩ ኢልመ ኢትዮጵያቲ ሌንጫ አፍሪካቲ ከነጋ አከሰሙ ኢሲንሴኔ ያው ዶክተር አብይ አህመድ ልጃችን ኖት ሁሌም የአፍሪካ ልጅ ኖት የአፍሪካ ኩራት የአፍሪካ አንበሳ ኖት ከዛ ደግሞ እንደምን ያሉት ያለ ይቀጥላል ዋኒም ቤኩፍ ኢሲንሞ ፉልዱረ ኢመለከይሰን ኑቀብደኒ ዴሙዳፍ ከንዱሎሜስ አካ አባ ከይሰኒ ከነሃዶሌስ አካ ሃደ ከይሰኒ ከንደርደራቲስ አካ ኦቡሌሰን ከይሰኒ ኢላልተኒ ዴሙዳ መፍቴን ሰኒን አቺቲ ኦላንቱማ ሴራቲን ዋሁንደ ከበቺሱዳ ኢሲኒረን ቤኩ ያው የህግ ባለቤቱን ነገር ያስከብሩ ከዛ ውጪ ደግሞ ያው ትላልቅ ሰዎችን እንደ አባቶች እናቶችን ደግሞ እንደ እናቶት ይያዩ ያስኪሩን የሚል መልእክት ነበር ሲያሳልፉ ነበሩትና መቼ እንደሆነ አልገባኝም ሰሞኑን ተለቋይቸው ነው ትላንትና ነው የተለቀቀውና አይቸው ነውና በዚህ ጉዳይ እንግዲህ ያሳስጡበት አባቶች ተረጋጉ ተብላችኋል ኤኒዌይስ እና ሰዓት ውስጥ በዚህ ጉዳይ አንዱ ደግሞ ወጣይቼ ነበርና ለክቡር ጠቅላይ ሚኒስትር ያው መልእክቱን አይኛውም እንደዚሁ ደግሞ መልእክት ያሳለፈ አንድ ኢትዮጵያዊ አለ ሲነስማ ይህንን ቪዲዮ ለመስራት ከራሴ ጋር ብዙ ተሞክቻለሁ ብዙ አስቤያለሁ እና ኔጌቲቭ ኢንቴንሽን እንዳይኖረው ቅንነት በሌለው መንገድ እንዳይተረጎም ስል በጣም በተቻለኝ አቅም 3-4 ጊዜ ቃላቶችን ለማለዘብ ጽፌያለሁ ክቡርነቱ ጥያቄን የምጠይቁት የኢትዮጵያ ህዝብ ምንድነው የበደሉት ለምንድነው በዚህ መጠን የጠሉን ለምንድነው በዚህ መጠን የናቁ ሁላችንም መጀመሪያ ደግፈነውት ነበር ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር በጣም ጥቂቶች አሁንም የሰውዬ ተስፋ አለው ይያልን ስንከራከር ነበር የኢትዮጵያ ህዝብ ምን ቢያረግ ነው ይሄን ሁሉ በደል እየሰሩበት ያለው ይሄን ጥያቄ የምጠይቀው ፍጹም በአክብሮት ነው በሙሉ አክብሮት የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው አይኖ ዋጋ ከፍለን አገር ትደግሉን ይሆናል ግን እኮ የቀበሌ ሊቀመንበሮቹና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ በምን ምክንያት ነው በፊቶት ሞገስን ያጣ ነው የኢትዮጵያ ህዝብ ያን
ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረደበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ ያለ ፍርድ ቤት ማዘዣ የሚያስሩ ምን አይነት የቀበሌና እንትን ነው የሾሙብን? ጉቦ ሲቀበሉ አይናቸውን የማያጥ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያው የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይሄን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከርሶ ጋር ማለት ነው። የርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው? ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ ምን ብናደርጎት ነው ይሄን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርህራሄ ለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሉን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነት እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም፣ ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳልዎት እጸልያለሁ፣ እለማመጠዋለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት፣ አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። እባክዎትን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እና እባክዎትን ክቡርነቱ በብዙ አክብሮት ነው የምለምነውት። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር የልቦናዎቹን አይኖች ያብራ። ወንድማችን ግን እዚህ ለስለ መልእክት አስተላልፏል። ጥያቄ ነገር አቅርቧልና ያው በስርዓት መንገድ ጥያቄ ያቀረበው አዲስ ለማለት ፈልጋለሁ። እንግዲህ የሚመካቸው አካላት ካላችሁ እዚህ ውስጥ እውነት ለመናገር እኔ አላውቅም። እኔ ወንድማችን ኪሎ ቲማቲም 80 ብር ነው አላ እኔ የት አካባቢ እንደሆነ ቢነግረንም ደስ ይለኝ ነበር። ምክንያቱም ባለፈው ሳምንት 60 ብር ስንገዛ የነበረው ቲማቲም አሁን ወጥቼ እዚህ ጋር ብጠይቅላችሁ አሁን እንዲው እንደ ማስረጃ ይዤ ብጠይቅላችሁ 120 ብር 100 ብር ነው እንገዛው። አሁን ነገ 140 ይገባል። እነዛ በቃ በየቀኑ ይጨምራል። እነዛ ነው የሆነ የሚገኘውና ከዛ ውጪ ደግሞ ተሌ በየሰዓቱ ብር ይቆርጣል። ባንክ ቤት ያለኔ ፍቃድ ያስቀመጥኩትን ብር ወይ 5 ብር ወይ 10 ብር ትንሽ ብር ብቻ ትልቅም ትንሽም ብር ይቆርጥብሃል። ብቻ አያስፈልግም እኮ ማንም አይጠየቅም እኮ ሚሴጅ ይገባላል። 5 ብር ቆርጠንብሃል 15 ብር ለምን ነው የሚቆረጥብኝ? እኔ ብሬን ያስቀመጥኩት አምኜ ወለዱ ፈልጌው ሲያም ብር ይቀመጥ ብዬ ነው ያስቀመጥኩት። ከዛ ብር ላይ ተቆርጧል። ለምን ነው የሚቆረጠው? በየጊዜው ብር ይቆረጥብናል። በየጊዜው ተሌ ብር እንደዚህ ይበላብናል። መብራት ኃይል እንደዛው ጥፋ ያመጣል። አሁን መብራት ኃይል
ጭራሽ አባይ ተመርቋል ጭራሽ መብራት ጨምሯል ሰሞኑን ደግሞ እና እሱ ይቀመጥም ችግር የለውም ሜቢ ስራ አልጀመረም ወደ ሀገራችን ገና ነው የሚባል ነገር ሊሆን ይችላል ይሁን ኤኒዌይስ ግን ይሄ የባንክ ቤቱና የቴሌ ጉዳይ በጣም አሳሳቢ ደረጃ ላይ ነው ያለው እና ብዙ ሰው ጥያቄ ሲያነሳ ይቻላል ይራሱና ያው አንድ ጥያቄ ነው እንደ ወንድማች አነሳው እንጂ አንድ ጥያቄ ነውና የሀገር ኢኮኖሚ በጣም ነው የወደቀ የሚገኘው ዶላር ስንት ገብቷል ዶላር 1 ዶላር 155 ብር እንደዛ አካባቢ ነው አላ በብላክ ማርኬት ደግሞ ወደ 170 ብር ገብቷል አሁን ላይና በዚህ ደረጃ አድርጓልና እንዴት ነው የምንገኘው ዳው እንዴት ነው የሚኖረው ነው አሁን እና ይሄ እውነት ትክክል ነው ወይ ኢኮኖሚ በዚህ መንገድ ነው የሚኖረው ነገር እኔ እንዳንገለሰው እንደማችን ያለው ጥያቄ ላይ መጨመር ፈልጋለሁ ወይ ማጠናከር ፈልጋለሁና በዚህ ወደ እንግዲህ ሐሳብ ያለው ሰው ሐሳባችሁን አስቀምጡበት እቺ ቤተክርስቲያን እባካችሁ ከፊት ሆናችሁ በወንድሜ በስጋዬ በመንታዬ በያያዘ ልደታ ላይ በፌስቡክና በቲክታክ ላይ ሙድ የምትይዙ ሜም እየሰራችሁ ይሳቅልናል የምትሉ ተመናፍቃን ብሳችሁ ቁጭ ያላችሁ የኛ የኦርቶዶክሳውያን ልጆች ሰንኮፋሞች አልፈምስ ስላላችሁ የሰውን ስም እያጠፋችሁ ለመፈመስ የምትጋጋጡ እጢ መነፈላዎች ይሳቅልናል እያላችሁ የሌለ የምትጋጋጡ እንቁልጤያሞች የላይክ ጥማት ያለባችሁ ረሃብተኞች እናንተ ቤት ውስጥ ተደብቃችሁ እማታረጉትን እማትጠይቁትን ጥያቄ እሱ ባገኘው አጋጣሚ ሁሉ የኔን ያንቺን ያንተን የመላው የኦርቶዶክሳውያንን ጥያቄ ፍለፊት ሆኖ አባቶችን ይጠይቃል ሰውን ከከፍታው ላይ የፈጠፈጣችሁ የሚመስላችሁ የሰው ውድቀት የሚያስደስታችሁ ለእናንተ መልስ አይሰጣችሁም ምክንያቱም እሱ ጥሏችሁ ከፊታችሁ ስለቆመ እናንተ ከኋላ ሆናችሁ ጀርባውን እያያችሁ ታሙታላችሁ በጣም ታሳፍራላችሁ በተለይ ኦርቶዶክሳውያን ይሆናችሁ ጠቅላላ በኦርቶዶክሳውያን ላይ ዘመቻ በጣም ነው የሚደብረው ገብርኤልን ወንድምህን ደግፍ ወንድምህን አግዝ ከወንድምህ ጎን ቁም አሳልፈ ለመስጠት ትጋጋጣለህ ለማንኛውም ያያዘ ልደታ በጎንደር ቆይታችን አባቶችን እንዲህ ብሎ ጠይቋል ይህ ጥያቄ የኔም ጥያቄ ነው ኦርቶዶክሳውያን ይሄን ቪዲዮ በመላው ዓለም የሚገኝ ኦርቶዶክሳውያን እንዲመለከተው ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ አድርጉልኝ ሪፖስት ሼር ላይክም እንዳይረሳ ኮሜንት ላይ ደግሞ ያያዘ ልደታ ወንድማችን እድሜና ጤና ይስጥህ እያላችሁ ኮሜንቱን አጥለቅልቁልኝ ያያ የጠየቀውን ጥያቄ ላሰማችሁ ብፁዓን አባቶቻችን እባካችሁ አግዙን እቺን ቤተክርስቲያንን ከቤት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና እቺን ቤተክርስቲያን እባካችሁ ከፊት ሆናችሁ ምሩን እኛ የትኛውንም ቢሆን ነገር ለመቀበል ዝግጁ ነንና አባቶቻችን የተከርከረ ለምናችሁ እባካችሁ እቺ ቤተክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁን እላችኋለሁ በአቡነ ጴጥሮስ በአቡነ ሚካኤል ስም ነው የማጸናችሁ እቺ ቤተክርስቲያን አደራችሁን ይሄው እንዲህ ነው የሚጠይቀው በሰው ላይ ሙድ መያዝ ጀግንነት የሚመስላችሁማ እንደዚህ አይነቱ ጥሩ ነገር መች ታያችኋል እናንተ ሙድ ያዙ እሱ ግን ድንግል ማርያምንና ልጇን ወዳጇን አምላኳን ኢየሱስ ክርስቶስን ይዞ ሁሌም ከከፍታ ማማ ላይ ነው ያያዘ ልደታ ወንድሜ ስለሆንክ ክብር ይሰማኛል እና ይሄ ነው ጉዳዩ እንግዲህ ወንድማቻያ ጉዳይና እንደምታውቁት ነው ያው እኔ በማዕረግ ጉዳይ ምንም ማዕረግ የሌላቸው ምንም ተምሮ የሚያውቁ ሰዎች ናቸው መጋቢ እንትና አዲስ ብሉይ ኪዳን ምናምን የሚባሉት መጋቢ አዲስ መጋቢ ብሉይ መጋቢ መጋቢ ገንዘብ መጋቢ ዘመን እየተባሉ የሚጠሩትና ምንም ዕውቀት የላቸው ምንም ሰው ይመጣና መጋቢ ይላቸዋል አብዛኛው ደግሞ በራሱ የሚያወጣ ነው በራሱ ቤተክርስቲያን ጠጋ ካለ ስሜ መጋቢ እንትና ይባላል ይላል በቃ ከዛ ይያዛል በቃ በዛው ሁሉ መጋቢ እንትና ይባላልና አብዛኛው ሰው አሁን ላይ እንደዛ ነውና ያያም እንግዲህ ጥያቄ ያስነሳበት ነገር ቢኖር ዳግማዊ ቄርሎስ የሚል ስያሜ እዛ ላይ መጠራቱ ይሄ ነገር እንደቀረ የተነሱበታል እንዴት ዳግማዊ ቄርሎስ ይባላል እንዴት የኔ ምክር ማድረግ ይሰጣል የሚል ነውና እኔ ለኔ ይሄ ኖርማል ነገር ነው ላይክ ኖርማል ነው ስላችሁ ከቤተክርስቲያን ስርዓት አንፃር ሳይሆን ከቤተክርስቲያን አንፃር ቢሆን አይሆንም ነበር ከቤተክርስቲያን ስርዓት አንፃር ሳይሆን አሁን ካለው ነገር አንፃር ስንመለከት ኖርማል ነው ይሄን ያክል እንትን የሚላለም ቢኮዝ አብዛኛውን መጋቢ የሚባሉ ሰው ካያችሁ ዕውቀት የላቸው መጋቢ አዲስ ይባላል አዲስ ኪዳንን አንድ ቀን አንብቦ አያውቅም መጋቢ ብሉይ ይባላል ብሉይ ኪዳን አንድ ቀን አንብቦ አያውቅም ይሄ ነው በቃ መጋቢ ብሉይ ማለት መጽሐፍትን አንብቦ ጠንቅቆ ብሉይ ኪዳን ላይ ብዙ ዕውቀት ያለው የሚተረጉም የሚያስተምር ነው አብዛኛው አሁንስ የለም ብሉይ ኪዳን ላይ አንዳንድ ሚያ ብትለው አያውቅም አዲስ ኪዳን ላይ ማቴዎስ አንዳንድ ምን አያውቅም የለም እና እነዚህ ሰዎች ደግሞ ምን ያደርጉ ነው የሚገታው ላይ ማዕረግ ያላቸው ነው የማዕረግ የሚገባቸው ሰዎች አባቶች አሉ
ይሄን የሚገባቸው ሊቃውንት አሉ ከነዛ ነጥቀው የወሰዱ እዚያ ታዋቂ ሆነ እነዛም እዚህም ስለሚጠራ የነዛም ይናቃል እነዚህም ይናቃል ማለት ነው ያው እነዚህም ዕውቀት ለሌላቸው ሰው በነዚህ እነዛ ይለካና ቀነሱም እንደዛቸው ብሎ ቤተክርስቲያን ያዋርዳልና ይሄ ነገር ስላለ አባቶች በዚህ ጉዳይ ላይ እንደው ቫኬሽን ምናምን የምትወጣ አባቶች በዚህ ጉዳይ ላይ በሰሩበት በማዕረግ ጉዳይ ላይ በሰሞኑ ያየ ነበር አንድ ወንድማችን መጋቢ ኢንጂነር ዘአማኑኤል የሚባል ወንድማችን ማን የሰጠው የለም ከየት ተመረ ነው የለም ሲል ነበር ተመረህ ነው ወይ ሲባል አይ ተመረህ ሳይሆን ለሌሎችን ከማረገው ነገር አንፃር መጋቢ አዲስ የሚል እንዴት ለሌሎችን ከምታረገው ነገር አንፃር መጋቢ አዲስ የሚባል ስም ይሰጣል እንዴት ይሆናል አይሆንም እኮ መጋቢ አዲስ ለመባል ጠንቅቀ መማር አለበት ሩገ ማወቅ አለበት እኔ ምን ማወቅ እንዳለበት ራሱ አብዛኛዎቹ አናቀም ማወቅ እንዳለበት ማወቅ አለበት ዕውቀት ያስፈልጋል ቅኔ ቤት መማር አለበት ወንበር ዘርግተህ መማር አለበት ቁጭ ብለህ ተቀምጠህ መማር አለበት ቤተክርስቲያን ገቢ ስለሳሰብክ ቤተክርስቲያን ላይ ገብተህ ዝራስገባ ዩቲዩብ ቲክቶክ ስለሆንክ መጋቢ እንትና ሊቃውንት እንትን አይባልም እንደዚህ ለቀልድም አይባልምና ይሄ ነገር ስላለ እንደው ለገውየት ምናምን ተወጣባት በዚሁ በኩል እቺ ነገር ጠቃስ ብታረጓት መልካም ነው በያስባለሁ ነፍስ ይማር ማለት ኢትዮጵያ ልጆቿ ያጣች ኢትዮጵያ አስተምራ ልጆቿ የመከሩባት ኢትዮጵያ ነፍስ ይማር ማለት ወጣቱ ተስፋ ቆረጠ ወጣቱ መፈጠሩ ጠላ ለምን ይሆን ሲባካችሁ ከጎናችን ብዙ እስረኛ አለ ሲጠይቋቸው እኛ እስረኛ የምንለው ቅሊንጦ የወረደውን ብቻ ነው ዳኛ የፈረደበትን ነው ዳኛ የፈረደበት ጊዜና ሰዓቱን ጨርሶ እስራቱን ጨርሶ ይወጣል አረ በአካባቢያችን ብዙ እስረኛ ወጣት አለ የሥራ ማጣት ችግር የያዘው ትብትብ አርጎ ቁጭ ያለው አረ ብዙ እህቶች አለ የታሰሩ በቤት ውስጥ ቁጭ ያለው ዘመድ የጠላቸው መውጣት መግባት ያቃታቸው መፈጠራቸውን የጠሉ ብዙ ወጣቶች አሉ እስኪ አይጠይቋቸው ሲያይዞሽ በሏት ሲያይዞ በሉት ተስፋውን አለምልሙላት እኛ ግን ቦዘን ያልናቸው ዱርዬ ያልናቸው ሰው ወዶ ዱርዬ አይሆንም ሰው ወዶ ስራ ፈታ አይሆንም ባካችሁ ወገኖች አሬ ቀደመውን የኢትዮጵያ ባህላችን መልሱልን እንተዛዘን እንከባበር እንፈቃቀር አንተ ትብስ አንቺ ትብስ እንባባል ዛሬ እኮ ከባድ ነው ወገኖች ይቅርታ አድርጉልኝ አንድ ሕፃን ልጅ አራስ ሕፃን ልጅ ወርቆ መንገድ ላይ ብናገኝና 1000 ብር አብሮ ብናገኝ ከሕፃኑ ጋር ቀድመን ምናነሰው የትኛው ነው አቤት ምናነሰው የትኛው ነው ብሩን ወደ ሕፃኑ ብሩን ወደ ኪሳችን ሕፃኑ ወደ ፖሊስ ወስዶ አይደል ሰው የረከሰበት ዘመን ላይ ደርሰናል ከሰው ይልቅ ብሩ የበለጠበት ዘመን ላይ ደርሰናል አስቸጋሪ ጊዜ ላይ ደርሰናል ወገኖች አስቸጋሪ አፋችን ብቻ ነው ክርስቲያን አፋችን ብቻ ነው እግዚኦ የሚለው ልባችን አልተመረከከም እጃችን ይሰጣል ልባችን ግን አልሰጠንም እግዚኦ እንላለን ግን አሁንም ምላሳችን እንጂ ንስሐ ገብተን ወደ እግዚአብሔር አልተመለስንም እቺ ሴት ጎበጠች ለ18 ዓመት ኑሮዋ እንደ ኤሊ ሆነ ለስም አጠራሩ ኮሪንት መገብ ምስጋና ይግባውና የድንግል ማርያም ልጅ መድኃኒዓለም በዕለተ ሰንበት በአንዲት ቤተ ምኵራብ ያሁኗ ቤተ ክርስቲያን በአውደ ምሕረት ላይ ቆሞ ያስተምር ነበር ማስተማር ብቻ አይደለም ወደሱ የቀረቡትን ይፈውስ ነበር ያድን ነበር የተጨነቁ ሁሉ ጆሮአቸው የተደፈነ ይሰማል ዱዳ የነበረው ይናገራል አይን ያልነበረው ያያል ሽባ የነበረው ይተረተራል ይሄ ሁሉ ድህነት ያገኙ ሰዎች ሁሉ ወደ ከተማ እየገቡ ያወራሉ ስለ መድኃኒዓለም ማዳን አይገርምም ያ መምህር ያደረገው ይላል ይገርማል ጆሮም አይሰማውን እኮ እንዲድን አደረገው ምን እሱ ብቻ በአልጋ የመጣውን በቃሬዛ የመጣውን
ተነስ ይላላየም አራይቻለሁ ምን እሱ ብቻ አልግማሹ ጆሮ አፍ አፍንጫ ተፈጥሮ አይን የሌለው ሰውዬ ሳላየም ከጭቃ አይን ሲፈጥለት አራይቻለሁ ይሄ ወሬ ከተማው ቦላው እቺ ሴት ከቤተሰብ ተገፍታ ወጣ ለራሷ በላስቲክ ቤት ሰርታ ቁጭ ብላለች ዘመድ ርቋታል የክርስቶስን ማዳን መንገድ ላይ ኖርሶ ሲያወሩ እንዲህ አለች እኔም እኮ አለች ባይልልኝ ነው እንጂ በገዛ ኃጢያቴ ያመጣሁት መከራ ነው አለች በምን ያመጣሁት በምን ማለት በገዛ ኃጢያቴ ሲኛም እንድንበል ለኢትዮጵያ ችግር ለቤተ ክርስቲያናችን ችግር የኔ ኃጢያት አለበት በሉ የኔ እጅ አለበት በሉ ወገኖች ኢትዮጵያ ሰላም እንድታጣ ያደረግናት እኔና እናንተ ነን ሌላ ማንም አይደለም የራሳችን አሻራ አለበት ይገርመኛል እንደው አንድ ነገር ደሞ እየተለቀቀን ማለት ይሰፋብኛል ትምርቱ እንዴት ብዬ ለናገር ግራ ገባይ ተሰለቹኛላችሁ እኮ እስኪ እዚህ ጋር ዘረኛላችሁ ብሔርተኛላችሁ አላችሁ አይዟችሁ ተናገሩ አላችሁ የላችሁ ማለት እስኪ የሌላችሁ ስጃችሁ ነው እኔ ብሔርተኛ አለበትሉ ሰይ እምትገባህታችሁ ቦርሳ ይዛ እሷ ጆና ወጣሽ ቀድማ እስኪ እኔ ብሔርተኛ አይደለም የምትሉ ሁላችሁም ከመረክም ከኋላም ከፊትም አይደለንም ዘማሪ ማውጣዋል አይደለንም ብለናል አይደላችሁ ማለት እግዚአብሔር ይስጥልኝ እሺ ዘረኛ አይደለንም ብላችኋል ብሔርተኛ አይደለንም ብላችኋል እስኪ ህዳር 29 ቀን ልጆቻችንን ወደ ትምህርት ቤት ስንልክ ምን ያለበስን ነው አቤት ምን ያለበስን ነገሩኝ እንጂ ብሔርተኛ አይደለም አላላችሁም እንደቀደም ብሔርተኛ አይደለንም አላላችሁም ብሔረሰበኛ ልብስ አልብሳችሁ ጎጃሙ የጎጃም ልብስ ያለብሳል ወሎ የላሳ ልብስ ያለብሳል ጎንደሬው ጃኖን ያለብሳል ትግራይ የትግራይ ልብስ ያለብሳል ባሌ የባሌ ልብስ ያለብሳል ወለጋ የወለጋን ያለብሳል ሸዋ የሸዋን ያለብሳል ትምህርት ቤት ይገባል ኢትዮጵያ ምትባል የለችም ይነሳና ያኛው እኔ በላይ ዘለቀ ልጅ ይላል ትምህርት ቤት ውስጥ ያ ይነሳና ደግሞ እኔ ቴዎድሮስ ልጅ ይላል ወለየው ደግሞ ይነሳና የንጉስ ሚካኤል ልጅ ይላል ትግራይ ደግሞ ይነሳና እኔ ቅዱስ ዮሐንስ ልጅ ይላል ሸዋው ይነሳና የሚኒሊክ ልጅ ይላል ኢትዮጵያ ፈርከደች በላች የዘራነው አሁን እያጨደን ያለ ነው ድሮ ምን ይባል ነበር የተማረ ይገደለኝ ይባል ነበር እውነት ወይስ ሐሰት አዎ እውነት ነው ይሄው የተማረ እየገደለሽ ነው ያለው መንገድ የሚዘጋው የተማረ የሚያፈናቅል የተማረ የሚያርደን የተማረ አገር የሚወጣበት የተማረ የዘራኸውን ያፈን ፍሬ እየበላህ ያለ ስለዚህ ለኢትዮጵያ ሰላም ማጣት ድርሻ የለንም ወይ ከተባለ በደንብ ድርሻ አለን ትውልዱ ኢትዮጵያን እንዲተው በጠባብ ጎጠኛ ውስጥ እንዲገባ ያደረግነው እኛ ነን ስለዚህ ባካችሁ ቢያንስ ተተኪውን ትውልድ ኢትዮጵያን እንዲያቃት እናድርገው ፍቅርን እናላብሰው ወገኖች እቺ ሴት ሰው ጠላት ሸሻት ይሄ ሁሉ መከራ ችግር የመጣብኝ በገዛ ኃጢያቴ ነው ስለዚህ ሰው የለኝም ዘመድ የለኝም ጉልበቴ ሆይ አንተ በርታ አለች ከራሷ ጋር ተናግራ ጉዞ ጀመረች ለመዳን ወደ ክርስቶስ መሄድ ፈለገች ሄደች እንደ ኤሊ እየተሳበች ሄደች ተራራው ጋር ስትደርስ የማያቋርጥ እልልታ የማያቋርጥ ጭብጨባ ነው ያለው ሰው እንዴት አርጎ ያቋርጠው እልልታው እንዴት ያቋርጥ ጭብጨባው ለምን አይድንም የተባለ ሰው ሲድን እንዴት ሰው ዝም ይላል ያ ጭብጨባው ደግሞ ተራራው ላይ ያስተጋባል ምድር ይንቀጠቀጣል አይ አለች የታመሙ ሰዎች ደግሞ ድለው መዳናቸው ለቤተሰብ ለዘመር ለማሳየት ከዛ ተራራ ላይ
እንደ ፈረስ እየጋለቡ እየተንደረደሩ ይወጣሉ። የእግራቸው ኮቴ እንደ ወታደር ይሰማል። አምላኬ ጋር እድናለሁ ብዬ መጥቼ ምናልባት ዘመድ ጎረቤት ጠላት አይቶ በድንጋይ ወግሮ ሊገለኝ አይደለም ምን ነው ዛሬ ባልመጣሁኝ አለች። ዛሬ ምን ነው ምንድን ያለችው? ምን ነው ባልመጣው። አሁን እንዲህ አይነት ሰዎች አሉ መሐላችን። አዎ ጎረቤትን ሲያዩ የሚሸማቀቁ እህቶች አሉ። ጎረቤትን ሲያዩ የሚሸማቀቅ ወንድም አለ። ምናልባት እኔ እኮ ጸበል ለመጠጣት ነው የመጣሁት ደሞ ሌብነቴን ተናገረብኝ ይሆን? ሴቷም ደሞ ምናልባት ሴት አዳሪነቴን ተናገረብኝ ይሆን ብላ መተሳቀቃለች። እህቴ አይዞሽ እውነት ነው። የራሳቸውን ሳይናገር የሰው ኃጢአት የሚዘረዝሩ ብዙ ባልቴቶች አሉ። አጋፋሪያ ሰዎች አለን። ወይ አንገባ ወይ አናስገባ በር ላይ ቆመን እሷ ብሎ ሰንበት ተማሪ፣ እሱ ብሎ ከበሮ መቺ፣ እሱ ብሎ ጸበል አዳይ፣ እሱ ብሎ ቤተክርስቲያን አስተናጋጅ የምንል ሰዎች እኮ አለ። ምን አገባህ ምን አገባሽ? እግዚአብሔር እናንተ ሸክማችሁ ከበደ ወደኔ ኑ አለ እንጂ እናንተ ኃጢአተኞች ከኔ ራቁ እኮ አለ። አንቺ ትናንትና አመንዝራ መሆኗን የምታውቂው፣ አንተ ትናንትና ሌባ መሆኑን የምታውቀው እግዚአብሔር አሁን ጠራው። በቃ ምን ሊያደርገው? ሊማርከው፣ ለቤቱ አገልጋይ ሊያደርገው፣ ዘማሪ ሊያደርጋት፣ ከበሮ እንድመታ ሊያደርጋት፣ አገልጋይ ሊያደርጋት መረጣት። ከኛ የሚጠበቀው ምንድነው? አቤት እግዚአብሔር ድንቅ ስራ ብሎ እግዚአብሔር ማመስገን ብቻ። በቃ እግዚአብሔር ማመስገን ከኛ የሚጠበቅ ጣልቃ መግባት ያስፈልጋል። ምን ነው ባልመጣው አለች። ወደ ግራ ዞር ስትል ጥላው የመጣችው እልም ያለ ጥልቀት ያለው መጨረሻው የማይታወቅ ገደልና ጥርሱ የገጠጠ ነው። ወደ ኋላ ዞር ስትል ጥላ የመጣችው በረሃ ነው። መደበቂያ አጣች። ወደ ቀኝ ዞር ስትል ቁጥቋጦ አገኘች። ምን አገኘች? ምን አገኘች? በየት በኩል? በየት በኩል? በስተቀኝ በኩል። ያቺ ቁጥቋጦ ምን አለች? እቺ ቁጥቋጦ አለች ከሚወግሩኝ ከሚደበድቡኝ ትደብቀኛለች፣ ከአምላኬ ግን ታገናኘኛለች አለች። እኔስ ቪዲዮአችን ኤምስ ነበር። አውፕን ተማራችሁበት አዲስ ነገር ነው ሳችሁ በተጠራጠረኝ። በቀጣይ ባሪፍ ነው አስተማሪ የምንመለስ ነው የሚሆነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።